በስተመጨረሻም እንግዲህ ሚኪያስ ዋጋውን አገኘ ማለት ነው። እንግዲህ እህቱንም አግቶ እሱንም ብቻ ሚኪ ይገባዋል ማለት ነው። እንደው ርብቃን አውጡልን ከዚህ ከድራማ ውስጥ ማለት ነው። እውነት እንደ ርብቃ የጠላሁት የለም እንዴ! ሁሉ ነገሯ ማያምር ምንጉር ናት። ሰውን የመረዳት ምንም አይነት እንትን የላትም። በቃ የራሷን ነገር ነው የምታራምደውና ስለዚህ ከዛ ድራማ ውስጥ ውልቅ አድርጉልኝ ወይ ረፍት ስጧት ለትንሽ ጊዜ ማለት ነው። ብሩክ ደግሞ እሷ ነው የሚመርጠው እመኑኝ ማለት ነው። ልዕልት ግን ስታሳዝን የኔ ምስኪን። ልጆቹ ደግሞ በጣም ነው የሚወዷት። እናም ልጆቹ እዛ ቤት ምጥር አያችሁ ልጆቹን እንኳን እንደዛ ለምን እንደምታሽቃብጡት ምናምን እንኳን ስትላቸው በፍጹም ደፍሮ እንኳን አይናገራትም። ለምን እንደዚህ እንደሚፈራት ግራ ይገባኛል። አንደኛ ብሩክ ማስታወስ አለበት ሁሉንም ነገር አስታውሶ ጀግና ጎበዝ የልጆቹ አባት መሆን አለበት እንጂ እንደዚህ ልፍስፍስ ሆኖ መቼም የልጆቹ አባት ሊሆን አይችልም ማለት ነው። ሲቀጥል ደግሞ ርብቃ ስነ ስርዓቷን መያዝ አለባት። እናም ብሩክ አጣብቂኝ ውስጥ ገብቷል። ይሄንን ነገር ለአባቷ በነገር አባቷ ፌንት በልቶ ይሞታል። ቆይ እንዴት ነው? እኔ አንድ ቀንም እንደሌላ እንደሆነ ነገር አይቻት አላውቅም። እንደ ታናሽ እህቴ ነው ማያት። እንዴት እንደዚህ ሊሆን ይችላል የሚለው ነገር ግራ አጋብቶታል ማለት ነው። እሷ ግን በፍጹም የምትረዳ ሰው አይደለችም። ግግም ያለች ነገር ናትና ብሩክም ደግሞ እሷን ይመርጣል። ስለዚህ ልዕልት እቤት መታ ነበር። ልጆቹ እንግዲህ ራት ጋብዘዋት ስትወጣ ግን ያው ነገራት ማለት ነው። እናም ከኔና ከንቺ ምረጭ ብሎኛል ማለት ከኔና ከሷ ምረጥ እስከ ነገ ጠዋት ብላኛለች። እናንተስ ምን አልክ? ብሩኬ እረዳሃለሁ። ምንም መረጥክ ምንም፣ ግን ደግሞ ምርጫህን ማንን እንደመረጥክ ማወቅ አለብኝ ስትለው ብሩክ በጣም ደነገጠ ማለት ነው። እዚህ ጋር ልዕልትንም ሊያጣት ሆነ። እዛች ጋም ደግሞ ያቺ ልጅ ከቤት ከወጣች ምናምን የሚለው ነገር ጥርግ ብላ ትሄድ። ብሩክ የእውነት ልዕልት ነች ለአንተ የምትገባ ሴት ማለት ነው። እና ስለዚህ ልዕልቴን መምረጥ አለብ ብዬ ነው የማምነው። ግን ለጊዜው ብሩክ የሚመርጣችን ርብቃን ነው። እሷን ከመረጠ ደግሞ አባትየው ልክ እህትና ወንድም ነው የሚያያቸው ማለት ነው። ግን ልጅቱ ታዲያ ምን ለአባቷ ተናግሮ ይሄን ውሳኔ መወሰን ያለበት አባቱ ነው፣ የርብቃ አባት ማለት ነው። ልጅቷ አልተቆነጠጠችም ጨርሶ ማለት ነው። ጉድ እኮ ነው እናንተ። እንዴት እንደሚያረጋት አይታችኋል አይደለ? በጣም ነው ያናደደችኝና ልጆቹን እንኳን በክፉ አይኗ ነው የምታያቸው። ስለዚህ አባታቸውን አግብታ ልጆቹን ምን ልታደርጋቸው ነው? ኧረ ወይኔ እኔስ ተቃጠልኩ ዛሬ በእውነት። እናም እንግዲህ ሚኪያስ ነገሮቹን ሲሸርብ የዘራውን ፍሬዋን ሊበላ ነው ማለት ነው። ስለዚህ መሀሌት ያለ ኃጢአቷ ነው እያሰቃያት የሚገኘው ማለት ነው። ይሄ ምን አይነት ሰው ነው ግን በፈጣሪ? ጭራሽ ባጥር ዘሎ ሰው ቤት ገባ እኮ ጉድ። እሱ ሚኪያስን እንደፈለገ ማድረግ ይችላል። መሀሌት ግን እዛ ጋር ታማሚ አባት አላት። እሷም ደግሞ ያለ ጥፋቷና ያለ ኃጢአቷ ነው እዛ ጋር እየተቀጣች ያለችው ልጅ። ስለዚህ ወደ ቤት መመለስ አለባት። ፍታኝ ብትለውም አንቺ ከሄድሽ ሁሉም ነገር ያበቃለታል፣ እኔ የሚያዛሉ። ማን ነው የሚይዝክ? እኔ ጠፍቼ መጣሁ እላለሁ። ያለህበትን አልጠቁምም፣ እባክህ ልቀቀኝ ብትለው እንኳን ሊሰማት ፈቃደኛ አይደለም ማለት ነውና ስለዚህ እቺ ልጅ በጣም ነው የምታሳዝነው። እዛ ጋር አንድ ልብሷ እንኳን አልቀየረችም። በዛው ልብስ እንግዲህ ሽንት ቀን ሙሉ። ስለዚህ ይኸውልሽ ባለፈ ያወራሁትን ዛሬ ልፈጽመው ነው አላት። ምን ነበር ያወራኸኝ? ወንድምሽን ልገለው። ምን ትትቻዋለሁ አላልከኝም ነበር እንዴ? አይ አልተውኩትም። ምክንያቱም ደግሞ ያልተውኩበት እሱ ይዛን ቀን መሳሪያ ይዞ የመጣው ሊገለኝ አልነበረ። ስለዚህ እኔ ደግሞ ጨርሰዋለሁ፣ ከዛሬ ማለፍ የለበትም ብሏል። በነገራችን ላይ እዛ ጋር አፍህን እንዳትከፍት ወይ እንዳትጮህ ብሎታል። የሆነ ሰው ወይ ትክስተ ብቻ የሆነ ሰው እዛ ከገባ ይሄ ሰው በፍራቻ ብሩክን እንዳይመታው ብዬ ፈርቻለሁ ማለት ነው። ነገሩን ሁሉ ያወሳስቡትና ብሩኬ አንድ ነገር ከሆነ በጣም ነው የሚያስጠላው። ግን በሩን መዝጋት ነበረበት ይሄ ሰውየው እንደገባ ማለት ነው። በሩን ክፍት አድርጎ አፍህን ዝጋ እንዳትጮህ ምናምን ብሎ እያስፈራራው ነበረ ማለት ነው። ስለዚህ ሚኪያስ ደግሞ መጮሁ የማይቀር ነው። በዛ ሰዓት አንድ ሰው ሲመጣ የሆነ ሰው ላይ ተኩስና ይሄ ልጅ ችግር ይፈጠራል ማለት ነው። ብቻ ዞሮ አላቅም። ሚኪያስ ዋጋውን ስለሚያገኝ ደስ ይለኛል። ምክንያቱም ፍሬዋን ነው የሚበላው። የዘራትን ፍሬ አፈራች። ያችን የመሰለች ቆንጅዬ ሚስት በሱ ምክንያት እንደዛ ሆነች። የልጆቹ እናት የብሩክ ሚስት ማለት ነው። እሱ እንኳን ምን ልጅ አለው እናቴ። ጭራሽ ይባስ ብሎ ብሩኬንም እንግዲህ
ጉድ ሊሰራው እያሰበ ነው። ጭራሽ የእሱን ብር ሊሰርቅ እንግዲህ አሁን ለታ መኝታ ቤቱ ገብቶ መንቅርቅሩን ሲያወጣው ነበረ። ከዛ በኋላ እንትን ብሎ ርብቃ ደረሰችበት። ምንድነው ደግሞ የሰው መኝታ ቤት ገብተ በአንድ እግሩ የምታቆመው? ምን አገባሽ አንቺ? ቆይ አንቺ ኮቴ የለሽ? አንተ ራስህ ልጠይቅ ምን ትሰራለህ ስትል በጣም ደንግጦ ወጣ። እሰራልሻለሁ፣ በጣም በትንሽ ጊዜ እሰራልሻለሁ ርብቃ። እኔ ሚኪያስ አይደለሁም ከዚህ ቤት መንቅሬ ያላስወጣቸው። እንደው ምን ታካብዳለህ? ቤቱ አንተ ብቻ መሰለህ እንደ የብሩክም ነው ምናምን አለችው ማለት ነው። እና ያን ብር እንግዲህ አልሰረቀውም እሷ ስለመጣችበት ማለት ነው። ዛሬ ደግሞ እንግዲህ ሚኪያስ መኝታ ቤት ገብቶ ሲፈትሽ ነበር። ምን ያን ብር ብቻ ወስዶት እንዳይሆን ሲል እንግዲህ ብሩክ ወደ መኝታ ቤት ሮጦ ሲሄድ ፍራሹን ብድግ አድርጎ ሲያይ አገኘው ማለት ነው። ሲጀመር ብር እንደዚህ ይቀመጣል እንዴ? በፍጹም አልጋ ስር ዋነኛ ሌባ እንኳን ሲገባ የሰው ቤት የሚፈተሸው የት ነው? ፍራሹን ገልብጦ ነው የሚያየው። በነገራችን ላይ ማለት ነው ፍራሹን ገልብጦ ነው አልጋ ስር የሚያየው ሌባ እንኳን ሲገባ ማለት ነው እንጂ ቀጥታ ወደ ኮሞዲኖ ወይ ወደ ሌላ አይሄድም። ስለዚህ ብሩክ ማን ነው ይሄ ሚኪያስ በመጀመሪያ ፍራሹን ገለባበጠ፣ አየ፣ ሻንጣውን ከቁም ሳጥን ውስጥ አወረደና ያንን ሲፈትሽ ርብቃ ደረሰችበት። በጣም ተናዶ እንግዲህ ብሩንም ሳገኝ ትዕግስት መንገድ ለቁጭ መንበር ለቁጭ ብሎ እየጠበቀ ነው። አገኘ ብሩን ሲለው አላገኘውም፣ እቺ ርብቃ እያለች ቤት በኩል ነው የሚሳካልኝ። ቆይ እቺ ልጅ ምን ማድረግ ነው ያለብኝ ብሎ ሲፎክር እንግዲህ ቆይ እነኚህ ሰዎች እስከ መቼ ነው እዚህ ቤት ሽሩሩ የምትላቸው? ለምንድነው መንቅረ የማትጥላቸው? ያንን ማድረግማ አቅቶኝ አይደለም፣ ግን ትንሽ ጊዜ ያስፈልገኛል ትዕግስት። ስለዚህ ለዛ ትዕግስት ያስፈልገኛል እኮ። እስከ መቼ? ልታብድ እኮ ነው አንተ። በነሱ ቀላል ላብድ ነው እንዴ? በቃ ምን ማድረግ እንዳለብኝ እንኳን አላቅም። አይ ሚኪ የሆነ ነገር ማድረግ እነኚህ ሰዎች ከዚህ ቤት መውጣት አለብን። አረ እንዳው ያ ትዕግስት የሚባል ራሱ ወላ ቢላ ነው። ብሩክን ራሱ የሆነ ነገር ቢያደርግለት ደስ ይለዋል ትዕግስት ራሱ ማለት ነውና ሚኪ ከተያዘ ትዕግስት መያዙም አይቀር ነው። ግን አሁን ሚኪያስ እንግዲህ ያመልጣል ወይ ነው እዚህ ጋር የኔ ጥያቄ። አሁን ሰውየው ውሽ አንድ አፍ እንዳትከፍት ብሎታል። ለነገሩ እሱም ባይገለው ቢሰቃይ ነው ጥሩ ትምህርት በቃ አለ አይደል? ትምህርት ቢሰጠው ለሚኪያስ ተንኮል መስራት ምን ያክል ዋጋ እንደሚያስከፍል ለሰው ያሰቡት ለራስ እንደሚሆን በቃ ማሳያ መሆን አለበት። ብሩክ ማን ነው ሚኪያስ መሞት የለበትም። በቃ መቀጣት ቅጣት ምን አይነት እንደሆነ ያ ነው የሚገባው። ዞሮ እንግዲህ አሁን ሰውየው በአጥር ዘሎ እንግዲህ ገብቷል። ወይኔ ጉዴ ወይኔ ጉዴ! አይገርምም ግን እንዴት እንደዘለለው አይታችሁታል? ግንቡን እኮ በአንድ እግሩ ነው ዘሎ የገባው። ወይ ፈጣሪ! ለማንኛውም ሚኪያስ ደግሞ እንግዲህ ከሽንት ቤት ውስጥ ነው መሰለኝ ከፍቶ ሲወጣ እጁን ወደ ሰማይ ሰቅሎ እንግዲህ አልተዘጋጀም ነበረ። ቢዘጋጅ ቀድሞ የሚተኩሰው አንዱ ሊሆን ይችል ነበር። ግን እንግዲህ ስላልተዘጋጀ ሰውየው እንግዲህ አንድ አፍህን እንዳትከፍት ብሎታል። በጣም በቃ ዱብዳ ነው የሆነበት ሚኪያስ። ገብቷቸዋል አይደለ? ያላሰበው ነገር ነው የሆነው። ማለት ይሄ ነገር እንዴት እንደዚህ ሊሆን ይችላል? በምን ምክንያት? ወይኔ አምላኬ ትዕግስቱን ስጠኝ ነው እንግዲህ ዛሬ ያው ብቻ ከባድ ነው። እና የርብቃ ነገር ደግሞ በጣም ግራ ነው የሚያጋባኝ ማለት ነው። ፍቅር ይሁንልህ የማውቀው ጉዳይ የለም። ደደቡ አፍቃሪ ፍቅር የማይገባው እያለች ጭራሽ አንቺ ስነ ስርዓት ያዥ ታይ፣ ግን እኔ ስናደድ ማድረገውን አንተ ማ እያለች ጭራሽ እንደው ድራማ ባይሆን ኖሮ ግን ርብቃ እኔ እንጃልሽ አልቆልሽ ነበረ። የእውነት በግድ ፍቅር አለ እንዴ? እሱ እንደ እህቱ የሚያያትን ሴት እንዴት ነው ሚስቱ ሊያደርጋት የሚችለው? እሺ እኔስ እንደው አገባዋት ልበል፣ አባባ እንዴት ነው የሚሆኑት? ቆይ ጋሽ ይህንን ነገር ቢሰሙ ለሱ ጥሩ ነገር ይሆናል እንዴ? ብቻውን ቁጭ ብሎ እያወራ የኔ ልጅ ምን ሆነሃል? ብቻህን እያወራህ ነው እኮ ሲሉት እንዴት ብቻዬን አላወራ አላብድ እኮ ነው። ያቺ ልጅ አናደደች አይደል? አይ እሷን ምን ትሆናለች? እኔ ላቃጥላ ልደፋኝ ነው እንጂ ለመሆኑ ምን ልሁን ነው የምትለው? እስቲ ታውኝ ጋሽ፣ ነገሩ እንደዚህ ቀላል አይደለም። ብቻ እኔም ግራ ገብቶኛል። ወይ አምላክ፣ ይቺ ልጅ ግን ምን ይሻላታል እያሉ እንግዲህ እሳቸውም አይቆጧትም ደፍረው ማለት ነው። ለምን እንደሚያመላቅቋት ነው ግራ ይገባኛልና ዞሮ ግን ርብቃ ከዚህ ከድራማ ለትንሽ ጊዜ ዞር ብትይ ጥሩ ነው ብዬ ተስፋ አደርጋለሁ። ግን አትሄድም፣ የትም አትሄድም። ታያላችሁ፣ እሷን ነው የሚያገባው ብሩክ ማለት ነውና አረ ወዲያ። ብሩክ ግን ማስታወስ አለበት፣ ደራሲው ብሩክ እንዲያስታውስ እርዳውና ከዛ በኋላ
ልጆቹን ሁሉን ነገር እንዲያስታውስ ማድረግ አለበት። ሚኪያስንም መበቀል አለበት እንጂ እንደዚሁ ሆኖ አይሆንም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ሚኪ በስተመጨረሻውም የዘራውን ፍሬ አጨደ ማለት ነው ዛሬ